ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን በተጠናቀቀው ጨዋታ እንግዲህ ሊቨርፑል በፔናልቲ ከሻምፒየንስ ሊግ መውደቅ ችሏል። በዚህ ጨዋታ ዙሪያ እንግዲህ ያዩትን ነገር ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተስ በጨዋታው ምን አያችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። በዛሬ ጨዋታ እንግዲህ ሊቨርፑል ከመጀመሪያው ዙር የተሻለ መጫወት ችሎ ነበር። የተለያዩ እድሎችን ማግኘት ችሎ ነበር። በተለይ ደግሞ ጨዋታው በተጀመረ 5-10 ደቂቃዎች ውስጥ 2-3 እድሎችን ማግኘት ችሎ ነበር። መሐመድ ሳላህ እንደዚሁ ጎል ማስቆጠር የሚገባቸውን እድሎች አግኝቶ ነበር። ያንን ነገር ሳንጠቀም ቀርተናል። በተጨማሪም ፈርስት ሃፍ ላይ የተለያዩ ቻንሶችን ማግኘት ችለናል። በእርግጥ እነሱም ቻንስ አግኝተው ነበረ፣ ነገር ግን የኛ የበለጠ ቻንሶች ነበሩ። ሰከንድ ሃፍ ላይም እንደዚሁ ሙሉ ለሙሉ ጨዋታውን መቆጣጠር ችለን ነበረ፣ እድሎችን ማግኘት ችለን ነበር። እነዛን ሁላ አልተጠቀምንባቸውም። በዛ ምክንያት እንግዲህ ተሸንፈን መውጣት ችለናል። ጨዋታውን እንግዲህ ፒኤስጂዎች 1-0 ነው ማሸነፍ የቻሉት። ኡስማን ዴምቤሌ 12ኛው ደቂቃ ላይ ባስቆጠራት ግብ ማለት ነው እና እስከ 10ኛው ደቂቃ ድረስ ሊቨርፑል የተሻለ መንቀሳቀስ ችሎ ነበረ። ከዛ በኋላ ግን 12ኛው ደቂቃ ላይ እነሱ አስቆጥረውታል። ያስቆጠሩትን ጎል ራሱ ስንመለከቱ ከመጀመሪያው ራሱ ስንመለከተው ፒኤስጂዎች ከሜዳቸው ሲጀምሩ ኡስማን ዴምቤሌ ወደ መሀል ገብቶ ነው የተቀበለውና ያንን ኳስ በሚቀበልበት ሰዓት እንግዲህ አጠገቡ ላይ ማንም የሊቨርፑል ተጫዋች አልነበረም። ወደ 5 ሜትር ራዲየስ አካባቢ ማለት ነውና በየትኛውም አቅጣጫ እሱን የሚከታተለው ሰው አልነበረምና ቀጥታ ነው እየሱ እየገፋ ከዛ በኋላ በተለያዩ ንክኪዎች እንግዲህ እሱ ጋር ደርሶ ወደ ጎልነት የተቀየረውና በዛ ላይ እንግዲህ ከክሮስ ተደርጎ ነበር እንግዲህ ወደ ላይ ሰጥቶት ከላይ ደግሞ ወደ እሱ ክሮስ የተደረገለትና በዛ ሰዓት እንግዲህ ኮናቴ ደርሶበት ነበር ኳሱን። ነገር ግን ደግሞ በግራ እግሩ አውጥቶት ቢሆን ኖሮ እንግዲህ ኳሱ የመጽዳት ቻንስ ነበረው። ነገር ግን ደግሞ እንደሚታወቀው የቀኝ እግር ተጫዋች ነውና በቀኝ እግሩ ለማውጣት ሲሞከር ነው እዛው ተንተፋትፎ ቀርቶ ከዛ ኡስማን ዴምቤሌ ያስቆጠረው ማለት ነውና እዛ ላይ እንግዲህ መውቀስ ካለብን መሀል ላይ የነበሩትን ተጫዋቾች ነው። እሱ ወደ መሀል ገብቶ ሲቀበል እንግዲህ ማንም እሱን የተከታተለው ነገር የለም። ዛሬ እንግዲህ እንደ ባለፈው አይደለም ፒኤስጂዎች ሲጫወቱ የነበሩት። ፒኤስጂዎች እንደውም ዛሬ ጥሩ የነበሩት አንደኛው በምንድነው ኡስማን ዴምቤሌ ወደ መሀል እየገባ እንደሚታወቀው 9 ቁጥር ቦታ ላይ ነው እየተጫወተ ያለውና ተከላካይ መስመር ከነ ቫን ዳይክ ፊት ለፊት እየወጣ በተከላካዩና በመሀል ተጫዋቾች መሀል ነበር ሲቆም የነበረውና እዛ ጋር ሆኖ እንግዲህ ኳሶችን ሲቀበል ነበረ። ሌላኛው ደግሞ ዛሬ ፒኤስጂዎች ሲጠቀሙበት የነበረው አንደኛው መንገድ ምንድነው በሳውዝ ላይና በመሐመድ ሳላህ በኩል ፓሶችን እያደረጉ ነው። ሳውዝ ላይ ወደፊት ይጠጋል፣ መሐመድ ሳላህ ወደፊት ይጠጋል። በዛ ሰዓት እንግዲህ ኑኖ ሜንዲስ ወደ ታች ይሮጣልና በዛች በሁለቱ ተጫዋቾች መሀል በሳውዝ ላይና በመሐመድ ሳላህ መሀል ደግሞ ፓስ ያደርጉታል ኳሱን። ከዛ በኋላ እንግዲህ ለማጥቃት ሲሄዱ ነበርና በእንደዚህ አይነት ነገሮች ተደጋጋሚ ለማጥቃት ሲሞክሩ ነበር። ዛሬ ሊቨርፑሎች የተሻለ መንቀሳቀስ ችለው ነበር፣ ኳሱን የተሻለ መቆጣጠር ችለው ነበር። በተለይ ፒኤስጂዎች ከኋላ መስርተው እንዳይጀምሩ እንግዲህ የተሻለ ጫና ማሳደር ችለው ነበር። በተለይ ደግሞ አሁን ባለፈው ጨዋታ ላይ እንግዲህ ደጋግሜ እንደነገርኳችሁ እነሱ ሲጀምሩ የነበሩት ከሶስቱ የመሀል ተጫዋቾች እንግዲህ ወደ ኋላ አንዱ ይሳብና በሁለቱ የመሀል ተከላካዮች አጠገብ ይቆማል። ከዛ በኋላ እንግዲህ ሁለቱ የክንፍ ተከላካዮች ወደፊት ገፍተው ይሄዳሉና ዛሬ እንደዛ በሚሆንበት ሰዓት እንግዲህ ሁለቱም የክንፍ ተከላካዮች ከቨር ይደረጋሉ። ከዛ በኋላ ደግሞ ወደ መሀል እንዳያጫውቱ ደግሞ ሁለቱን የመሀል ተጫዋቾች እንግዲህ በጣም ሲጫኗቸው ነበርና በዛ ሰዓት ነው እንግዲህ ዴምቤሌ ወደ መሀል ሲገባ የነበረውና በዛ ምክንያት እንግዲህ አንዳንድ ሙከራዎችን ሲያደርጉ ነበር። በካውንተር አታክም እንግዲህ እንደዚሁ ለማጥቃት ሲሞክሩ ነበረ ፒኤስጂዎች። እኛ ግን ፓሱን ተቆጣጥረን ብዙ ሙከራዎችን አድርገን ዛሬ የበረኞቹ ቀን ነው ማለት እንችላለን። አሊሰንም ብዙ ሴቮችን ማድረግ ችሏል። እንደዚሁም ደግሞ ዶናሩማ የተለያዩ ሴቮችን ማድረግ ችሏል። በአጠቃላይ ሹቶችን ስንመለከት ሊቨርፑል 19 ሹት ሲያደርግ ፒኤስጂዎች 21 ሹት ማድረግ ችሏል። ኦን ታርጌት ሊቨርፑል 3 ፒኤስጂዎች 8። ስምንቱም ግን ጥራት የነበራቸው አይደሉም። ጥራት የነበራቸው 1-2-3 ነበሩ። ከነዛ ውጭ ግን ተራ የሚባሉ ናቸው። ዝም ብሎ ክሮስ አይነት የሚመስሉ ነገር ናቸው። ቀለል ያሉትም ያው ኦን ታርጌት ስለሚባሉ ማለት ነውና ቢግ ቻንስ ራሱ ካየነው ፒኤስጂዎች 4 ቢግ ቻንስ ማግኘት ችለው ነበር። ሊቨርፑል 2 ቢግ ቻንስ ነው ማግኘት የቻል ነው። በኤክስፔክትድ ጎል ስንመለከተው እንግዲህ በጨዋታው ራሱ እነሱ ማሸነፍ ነበረባቸው። በእርግጥ 2.5 ኤክስጂ ነበራቸው። እኛ 1.64 ነው ኤክስጂ የነበረን። 2-1 በሆነ ውጤት ማሸነፍ ነበረባቸው ቢያንስ ማለት ነውና አንዳንድ በጣም ጥሩ የሚባሉ እድሎችን ማግኘት ችለው ነበር። ወደ ጎል መቀየር የሚገባቸው እድሎች ማግኘት ችለው ነበር። ሊቨርፑልም እንደዛው ደግሞ የሞከራቸው ሙከራዎች ነበር ብሎክ እየተደረጉ በረኛው እየመለሰው እንግዲህ ያንን ነገር ሳናደርግ ቀርተናልና ዛሬ በጨዋታ ላይ ማሸነፍ መቻል ነበረብን። ፔናልቲ ላይ ሳንደርስ አንዳንድ ተጫዋቾች በተለይ ደግሞ ከ90ኛው ደቂቃ በኋላ በጣም ተዳግመው ነው የታዩት። ኤክስትራ ታይም ላይ ጭማሪ 30 ደቂቃ ላይ እንግዲህ የኛ ተጫዋቾች በጣም ወርደው ነው የታዩት። ሁሉም ተዳክመው ነው የታዩት። እነ ሳቡዝ ላይም ቢሆኑ
እያንዳንዱ ተጫዋቾች ጥሩ አይደለም የነበሩት በጣም ተበልጠን የነበርነው እስከ 90 ደቂቃ ባለው እንግዲህ ማሸነፍ መቻል ነበረብን ጥሩ እንደመንቀሳቀሳችን መጠን ጥሩ ወደፊት እንደመሄዳችን መጠን እነዛን ኳሶች እንግዲህ የተሻለ ነገር ላይ ማድረግ ነበረብን ከዚህም የተሻለ መስራት መቻል ነበረብን የማለፍ እድሉ ነበረን ነገር ግን ያንን ሳንጠቀምበት ቀርተናል ፒኤስጂዎች በአንጻሩ እንግዲህ እስከ ፔናልቲ ድረስ ሄደው እንግዲህ ፔናልቲውን ማሸነፍ ችለዋል ፔናልቲው ላይ እንግዲህ ማንሳት የምንችላቸው ነገር አሉ አሁን ለምሳሌ ኑኔዝ እንዴት እንደመታ ራሱን ይግራን የሚገባኝ በሊቨርፑል በኩል እንግዲህ ኑኔዝም ከርቲስ ጆንስ ስተዋል ከርቲስ ጆንስ ከዚህ በፊት መጥቶ ያቅም በሊቨርፑል ቤት እንግዲህ ጥሩ ማች የሚባሉት ነበሩ እነ ማካሊስተር እነ ሳቡዝ ላይ ጥሩ ማች ናቸው እነሱ በእርግጥ ተቀይረው ቢወጡ ማለት ነው ከዛ ሜዳው ውስጥ ከነበሩት ደግሞ ከዚህ በፊት ልምድ ያላቸው አሉ አሁን ለምሳሌ ቨርጂል ቫን ዳይክ ከዚህ በፊት መጥቶ ያቃል ኤሊየትም የተሻለ ማች ይመስለኛል እንደዚሁም ደግሞ ኤንዶም ከዚህ በፊት ሲመታ የነበረ ይመስለኛል ፊት ለፊት ላይ ጋክፖ የተሻለ መቺ ነው ግራቨንበርችን እንኳን አይቼው አላቅም ሮበርትሰን ከዚህ በፊት መጥቶ ስለሚያቅ እነዚህ ልምድ ያላቸውን ተጫዋቾች መጥቶ የሚያውቁትን ተጫዋቾች ቢያስመቱ ይሻል ነበር ኮንፊደንሱ ጥሩ ያልሆነ ተጫዋች ሁሉ ጊዜ የሚታማ አይነት ተጫዋችን ቀድሞ ማስመታት ጥሩ አይደለም ከመሐመድ ሳላ በመቀጠል ነበር እንትን ኑኔዝን ያስመቱት ያ ነገር እንግዲህ ሳይመታ ቀርቷል በእርግጥ አንዳንድ ጊዜ የኮንፊደንስ ጉዳይ ነው ነገር ግን ደግሞ ከዛ በፊት ማለቅ የነበረበት ጨዋታ ነው የነበረው ይሄ በጣም አስደናቂ ጨዋታ ነው ለተገለልተኛ ቡድን እንግዲህ ደስ የሚል ጨዋታ ነው ነገር ግን ደግሞ አሸንፈን መውጣት የነበረብን ነው በሜዳችን እንደመጫወታችን ጥሩ እንደመጫወታችን መጠን እንግዲህ ከዚህ የተሻለ ሙከራዎችን ማድረግ ነበረብን ከዚህ የተሻለ ያገኘናቸውን እድሎች ደግሞ መጠቀም መቻል ነበረብን አንዳንድ ጊዜ በሜዳ ስትጫወት የሚያስቸግረው ነገር ምንድነው በተለይ ሻምፒዮንስ ሊግ እንደዚህ አይነት ትልልቅ ውድድሮች ላይ መጫወት የሚያስቸግረው ቶሎ ጎል አግብተህ በራስ ስም ሆኖ ቶሎ ጨዋታውን መግደል ትፈልጋለህና በዛ ሰዓት ደግሞ ጉጉት ይኖራል ያ ጉጉት ደግሞ ትክክለኛ ይሄ ንጹህ አይምሮ እንዳታስብ ያደርጋልና ሙከራዎችን ማቀበል ያለበት ራስ የምትሞክርበት አጋጣሚዎች አሉና የተለያዩ ነገሮችን ማስተካከል ነበረብን በዚህ ጨዋታ ላይ ግን እንደ ጨዋታ ግን ዛሬ በጣም የተሻለ ቡድን ሆነን ነበር ያሳለፍነው እነሱ የሆነ ትንሽ ሰዓቶች ላይ ነው እንግዲህ ጥሩ ሲጫወቱ የነበሩት እንጂ አብዛኛውን ነገር እኛ በልጠናቸው ነበር እንደመብለጣችን ግን ያንን ውጤቱን ሳናሳካ መውጣታችን ግን ትንሽ የሚያበሳጭ ነገር ነው ዘንድሮ እንግዲህ ሊቨርፑል ለሶስት ዋንጫዎች እየተፎካከረ ነበር ለሻምፒዮንስ ሊግ ይሄንን ብናልፍ ራሱ ከዚህ በኋላ እንግዲህ የተሻለ ለዋንጫ የመድረስ ቻንስ ነበረን ነገር ግን ያንን ሳናሳካ ቀርተናል አሁንም በእርግጥ ሁለት ዋንጫዎች አሉን እነዚህ ሁለት ዋንጫዎች ላይ እንግዲህ ማተኮር መቻል አለብን የዛሬው ጨዋታ ላይ ትንሽ ሌላኛው የሚያበሳጨው ምንድነው ከመሸነፍም ባሻገር የሚያበሳጨው ምንድነው ሁለት ተጫዋቾች እንግዲህ ተጎድተው ወጥተዋል አንደኛው ትሬንት አሌክሳንደር አርኖልድ ነው ሁለተኛው ደግሞ ኮናቴ ነው ምናልባት እነዚህ ሁለት ተጫዋቾች እንግዲህ ለሊግ ካፕ ፍጻሜ ጨዋታ እንግዲህ ላይደርሱ የሚችሉበት ቻንስ ሊኖር ይችላል ኮናቴም ትሬንት አሌክሳንደር አርኖልድም እንግዲህ እያነከሱ ነው የወጡትና ምናልባት የኮናቴ ከ90 ደቂቃ በላይ መጫወቱ ራሱ ያጫና ነገር ሳይፈጥርበት አይቀርም እዚህ መስሉ ላይ ምናልባት ያ ሊሆን ይችላል የትሬንት አሌክሳንደር አርኖልድ ግን እግሩ የመዞር ነገር ነው የነበረበትና ከተንሸራቶ ከሜዳ ውጪ ባለው ከመስመር ውጪ በሚሄድበት ሰዓት እንግዲህ የተለያየ አይነት ሳር ነው ያለውና ያ ነገር እንግዲህ ትንሽ አፌክት ሳያደርጉ አይቀርምና እነዚህ ተጫዋቾች እንግዲህ ለብዙ ጊዜ የሚሩቁ ከሆነ በተለይ ደግሞ አሁን ለሊግ ካፕ የማይደርሱ ከሆነ ከዛ በኋላ በእርግጥ 2 ሳምንት አለ የኢንተርናሽናል ብሬክ እስከመቼ ይርቃሉ የሚለው ነገር ጥያቄ እንዳለ ሆኖ ለሊግ ካፕ ጨዋታ በጣም ያስፈልጉን ነበር አሁን በጣም ተመናምኗል ማለት ነው የመሃል ተከላካዩም አጠቃላይ የተከላካይ መስመሩ ከግራ ክንፍ በስተቀር መሃል ተከላካይ አሁን ኮናቴና ቨርጂል ቫን ዳይክ እንደዚሁም ደግሞ ኳንዛ ብቻ ነው የነበሩት ኮናቴ የሚጎዳ ከሆነ ደግሞ ቨርጂል ቫን ዳይክና ኳንዛ ብቻ ነው የሚቀሩት የቀኝ ክንፍ ላይ ስንመለከተው ደግሞ ትሬንት አሌክሳንደር አርኖልድም ከተጎዳ ብራድሊም ከተጎዳ እንግዲህ ምንም አይነት ትክክለኛ እዛ ቦታ ላይ መጫወት የሚችል ተጫዋች የለንም ማለት ነው ስለዚህ ለእሁዱ ጨዋታ እንግዲህ የማይደርሱ ከሆነ ልንገባ የምንችለው ኳንዛ እዛ ቦታ ላይ ይሆናል ከዛ ደግሞ ኤንዶ የመሃል ተከላካይ ሆኖ ሊጀምር ነው ማለት ነውና አስቸጋሪ ጊዜ ነው የሚሆንብን ማለት ነው ለእሁዱ ጨዋታ የኒውካስል ተጫዋቾች እንግዲህ የተጎዱ የራሳቸው ተጫዋቾች አሏቸው የኛ ግን አሁን ትንሽ እየባሰ እየመጣ ነው የሚመስለው በእርግጥ ደግነቱ ምንድነው በፕሪሚየር ሊጉ 16 ነጥብ ልዩነት አለን ከዚህ በኋላ እንግዲህ ትንሽ ጨዋታዎችን ማሸነፍ ነው የሚጠበቅብን በዛ ላይ ደግሞ የኢንተርናሽናል ብሬክ አለና የዛሬው ጨዋታ ላይ ግን ተጎድተው መውጣታቸው ቡድኑን ትንሽ ጎርቶታል በተለይ ደግሞ የትሬንት አሌክሳንደር አርኖልድ ምክንያቱም እንግዲህ ሰከንድ ሃፍ ላይ ጥሩ መንቀሳቀስ ችሎ ነበር ትሬንት አርኖልድ
በጣም ወደፊት እየሄደ ነበር። ኳሶችን እድሎችን መፍጠር እየቻለ ነበር። ክሮሶችን እያደረገ ነበርና የተሻለ እየተንቀሳቀሰ ነበር። ሙከራዎችን ማድረግ ይችላል። እንደውም ኦፍሳይድ ተባለ እንጂ ማለት ነው ጥሩ የሚባል ሙከራን መሞከር ይችላል። ጎልም ተቆጥሮ ነበር በሊቨርፑል በኩል ኦፍሳይድ ባይባል ኖሮና እንደዛ ጥሩ እየተንቀሳቀሰ እንግዲህ ተጎድቶ መውጣቱ ሊቨርፑልን በጣም ጎድቶታል። እሱ ቢኖር ኖሮ ምናልባትም እንግዲህ የተለያዩ እድሎችን መፍጠር የሚቻልበት ቻንስ ነበረን። በእርግጥ ኳንዛም ተቀይሮ ከገባ በኋላ እንግዲህ ጥሩ ነገር አልሰራም ማለት አይደለም። ነገር ግን ኳንዛም መከላከሉ ላይ ጠንካራ ቢሆንም ወደፊት መሄድ ላይ ደግሞ ትሬንት አሌክሳንደር አርኖልድ የተሻለ ነው። ክሮሶቹ የተሻለ ነው። በእርግጥ ኳንዛ ራሱ ሙከራን መሞከር እችሎ ነበር። በረኛው አዳ ነው እንጂ አንግል ገጨበት እንጂ የተሻለ መሞከር እችሎ ነበርና ዛሬ እንደ ጨዋታው እንግዲህ መሸነፍ አይገባንም ነበር። በእርግጥ ደግሞ ባለፈው ሳምንት እነሱ መሸነፍ አይገባቸውም ነበር። ነገር ግን ደግሞ የኛ የተሻለ የፊት ለፊት መስመር ተጫዋቾች አሉን። አንፊልድ ላይ የተሻሉ ጎሎችን እያስቆጠርን ነበር። እስከዛሬ ድረስ እንግዲህ በአማካኝ 2 ጎሎችን እያስቆጠርን ነበረ። ከኖቲንግሃም ፎረስት ጨዋታ በኋላ እንግዲህ ተሸንፈንም አናቅም እና የተሻሉ ጎሎችን ማስቆጠር ችለናል ምናምን ነገርና እንደዚህ አይገባንም ነበር። ደግሞ በዛ ላይ ደግሞ እስከዚህ ምሽት ሰዓት ድረስ ቆይተን በፔናልቲ መሸነፍ በጣም ነው የሚያበሳጨው። ቀድመ መሸነፍ ይሻላል። ቢያንስ በጊዜ እንተኛ ነበር። እንደዛ 30 ደቂቃ ተጨምሮ ከዛ በፔናልቲ ተሸንፎ መውደቅ በጣም ነው የሚያበሳጨው። ቢያንስ ቀድመ ብትሸነፍ በዛ 90 ደቂቃ ብትሸነፍ 90 ደቂቃ ላይ በቃ ተበሳጭተን ብለህ ቀጥታ መተኛት ነው የሚሆነው። አሁን ግን እንቅልፍ ሰዓት ማተ ምናምን አስቸጋሪ ነው የሚሆነው። በአጠቃላይ በዚህ ጨዋታ ዙሪያ ያለኝ አስተያየት ይህን ይመስላል። አሁን ቀጥታ መተኛት መቻል አለብኝ። አሁን ወደ 8 ሰዓት ሆኗል ይህንን ሰርቼ ስጨርስና በጣም ጥቂት ደቂቆች ነው ማለት ነው ልተኛ የምችለው። ይህንን ነገር ኤዲት አድርጌ ራሱ እስከምለቀው ድረስ የሆነ ያህል ደቂቆች ይፈጃልና አስቸጋሪ ነው። በአጠቃላይ ግን በዚህ ጨዋታ ላይ ሌሎች መነሳት ያለባቸውን ነገሮች ነገ ከአሰልጣኙ አስተያየት እንደዚሁም ደግሞ ከተጫዋቾች አስተያየት ጋር ጨምሬ ይዤላችሁ የምመጣ ይሆናል። አሁን ግን እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።